የሚገርም ነው። ዩቲዩብ እንደዚህ ይሰራል እንዴ ነው ያልኩት። እኔ አሁን ፉል ታይም ነው እሱ ታቻ ጋዜጠኝነት ወደዚህ እኔ ወደዚህ ሄድኩኝ ማለት ነው። አዲስ ስፖርት ዳግም ተወለደች። ለምን ያህል ጊዜ አስተማርክ? 15 ቀን ቶኛል። ገንዘብ ይሰራበታል ብዬ ግን አላምንም ነበር። እኔ ከዛ በኋላ ጋዜጠኛ መሆን አልመሰለኝም ነበር ጭራሽ። 15 ቀን አስተማሪ ነበር ፏድ። እሺ ራሱ የነበሩ ሰዎች እንደ ሬዲዮ ፕሮግራም ነበር የሚያደምጡ። የተወደዳችሁና የተከበራችሁ ሰላም ጤና ይስጥልን። ዴናችሁልን ምርጥ አድማጭ ተመልካቾቻችን ሁሉ ሰላም አማን አለን። ዛሬም እንደተለመደው መተናል። ታዲያ ዛሬም ስንመጣ ከሌላኛው እንግዳችን ጋር ነው የመጣ ነው። የሙያ አጋራችን ነው ለማለት እንገደዳለን። እኛ የምንሰራው በስፖርቱ ላይ ነው። በተወዳጁ ብስራት ኤፍኤም 101.1 ላይ በቀጥታ ስርጭት። ታዲያ ከብዙ ስትራግል በኋላ አሁን ዲጂታል ሚዲያው ላይ የራሱን ዲጂታል ሚዲያ ያቋቋመ ወጣት አስተዋውቃቸዋል። እሱ በስፖርቱ ዘርፍ ላይ ነው። ነገር ግን ምንም ሳይሰለች ውጣ ወረዱን ተቋቁሞ ከቅጥር የተማረበትንም ፊልድ ትቶ ከድሮ ከሚፈልግበት ሙያ እንዲሁም ደግሞ ከልጅነት ጀምሮ ሲያቅደው የነበረውን ስራ ፋይናሊ ተመርቆ መጥቶ አሳክቶታል። የተመረቀው በሌላ ነው፣ ግን ኤክስፔሪንስ የነበረው በሚዲያው ላይ ነበረና አሁን ላይ እስከ ሰው መቅጠር ድረስ የስራ ፈጣሪነት ድረስ የደረሰ ወጣት ነው፣ ከራሱም አልፎ ማለት ነው። ብዙውን ጊዜ ብዙ ወጣቶች ስራ እድል እስኪፈጠርላቸው ይጠብቃሉ። ነገር ግን የስራ እድል ለራሱም ለሰዎችም መፍጠር የቻለ ነው። ፉአድ ባህሩ ከሽሙ ባሻገር ፉአዴ ማን ነው የሚለውን እንጠይቀዋለን። ፉአዴ እንኳን ደህና መጣሽ። ሰላም ነው? ሰላም አማን አለን አለ። በእርግጥ ዛሬ መጣሽ እንጂ የንስር ስፖርትም የእግር ኳስ የተጫዋቾች አባል ነህ። ከዛ ውጪ የአዲስ ስፖርት መስራች ነህ። ፉአዴ እንዴት ነው? አማን ነው? አማን ነው። ሁሉ ሰላም። ስራችሁ ያምራል በጣም አመሰግናለሁ ስለጋበዛችሁኝ። ቴንክ ዩ። እኛም እናመሰግናለን። ፉአዴ ማን ነው? ፉአድ አሪፍ ነው። ፉአድ ባህሩ እባላለሁ። አብዛኛው ሰው የሚያውቀኝ በዩቲዩብ ቻናል ላይ አዲስ ስፖርት የሚል ዩቲዩብ ቻናል አለኝ። በአብዛኛው ድምፄ ነው የሚታወቀው ብዬ አስባለሁ። እኔ 130 ሺህ የአካባቢ ተከታይ ያለው ቻናል አለኝ። በዛ ነው የምታወቀው በአብዛኛው። አብዛኛው ሰው በአዲስ ስፖርት በድምፅ ነው የሚያውቀው እና ሰለቸኝ ደከምኩ ሳትል ማለዳዎች ላይ በርካታ ኦዲየንሶች ጋር መረጃዎችን ታደርሳለህ፣ ስፖርታዊ መረጃዎችን እና ከዛ በፊት ብዙ ስትራግሎችን አልፈዋል። እንዴት ነው ከሰፈር ጀምረህ ያመጣው ከትምህርት ቤት ከሃይስኩል ጀምሮ ያመጣው ሙያ እንዴት ለዚህ ሊበቃ ቻለ? የጋዜጠኝነት ፓሽኑ ከትምህርት ቤት የሚነሳ ነው። ትምህርት ቤት እያለን ሚኒ ሚዲያ ነበረን እና እዛ ላይ በጣም እንሳተፍ ነበር። የኛ ሚኒ ሚዲያ ሶስና ትምህርት ቤት ይባላል። ወደ አለም ገና አካባቢ ከጀሙ ትንሽ አለፈ ብሎ ኬንቴን የምትባል ሰፈር አለች። እዛ አካባቢ ነው የምንሰራ የነበረው። ሶስና የሚባል ትምህርት ቤት ነው። በቃ በጣም በአሪፉ ነበር ሚኒ ሚዲያ ላይ የምንሳተፈው። አብዛኞቹ እንደውም ውጭ የነበሩ ተመልካቾች ጭምር ከግቢው ከቅጥሩ ግቢ ውጭ ራሱ የነበሩ ሰዎች እንደ ሬዲዮ ፕሮግራም ነበር የሚያደምጡ፣ ይከታተሉን ነበር። ከትምህርት ቤት ስንወጣ ምናምን ዛሬ ያቀረብከው ፕሮግራም እያሉ አስተያየት ምናምን ይሰጡን ነበር። ከስፖርት ውጭ አሁን አብዛኛውን ስፖርት ላይ ነው ምሰራ የነበረው እዛም እያለሁኝ። ግን ሌሎች ፕሮግራሞችም የሚሰሩ ተማሪኔት የሚል ፕሮግራም ነበር። በጣም አሪፍ ፕሮግራም ነበር። በጣም አሪፍ የሚባል በቃ እንደ ቻናል ነበር፣ እንደ ሬዲዮ ቻናል ነበር የምንሰራው ሚኒ ሚዲያውን ማለት ነው። ምሳ ሰዓት ብዙ ሰው ይጠብቀን ነበር። ስፖንሰሮች ጭምር ነበሩ። ስፖንሰር ተቋማቶች ሁሉ የትምህርት ቤት ሚኒ ሚዲያ ላይ ስፖንሰሮች ሁሉ ይመጡ ነበር። እነ ረሻድ ሶከርን የምታውቀው ከሆነ የሆነ ጌት ፈርኒቸር የሚባል አለ። ብቻ በጣም ብዙ ስፖንሰሮች የኛ ፕሮግራም ላይ ብቻ ቤት በስፒከር ነው ሰፈር ውስጥ በስፒከር ለትምህርት ቤቱ ተማሪዎች ብለን ነው እኛ የምናዘጋጀው። ግን እንዳልኩ ሰፈር ላይም ደግሞ መሰማት ተጀመረ። በቃ እንደ ፕሮፌሽን ነበር የምንወስደው። በጣም ጥሩ ፉክክር ነበረው ትምህርት ቤቱ ስንሰራ። እንደዛ ነበር። እኔ ከስምንተኛ ክፍል ጀምሮ ነው ሚኒ ሚዲያ መስራት የጀመርኩት። 8ኛ ክፍል ላይ በቃ ያገኘሁትን ፕሮግራሞች ነበር ማቅረብ። ስፖርት ላይ ሳይሆን ሌሎች ፕሮግራሞች ላይ ነበር የምሳተፈው። ከዛ ዮብ ተንሳኤ የሚባል አስተማሪ ነበረን። እሱ ነው ወደ ስፖርቱ እንዳዘነብል ያደረገኝ። እሱ ስፖርት ላይ በጣም የሚወደው ነገር ነው። ኳስ በጣም የሚወድ ሰው ነው። ኳስም አብዛኛው ጊዜ አንድ ላይ እንመለከት ነበርና ወደ ኳሱ ወደ ስፖርቱ እንዳዘነብል ያደረገኝ። ስፖርቱን ብቻ እንድሰራ አደረገ። ጋዜጦችን ይዞልኝ ይመጣ ነበር። እሱን ምናምን እንሰራ ነበር። ብቻ ከ8ኛ ክፍል ጀምሮ ነው አብዛኛው። ከዛ በኋላ ነው ወደ ስፖርት የመጣሁት። በቃ ፓሽን የሆነ እኔ የሚሰጡኝ አስተያየት ምናምን በጣም አሪፍ ሆነ።
እስከ 12ኛ ክፍል ድረስ እንደዛ ነው የቀጠልነው በሚኒ ሚዲያ። እንዴት ማለት ጀመራችሁት? አሁን ሚኒ ሚዲያ በእርግጥ በየትምህርት ቤቱ አለ። እኛም ሚኒ ሚዲያ ላይ አልፌያለሁ። ግን ሚኒ ሚዲያ ላይ ስንሰራ ለማህበረሰቡ እንዲሰማ ሳይሆን ከትምህርት ቤቷ የተገደበች ነበረች። ትምህርት ቤት ውስጥ ብቻ ነበረ። እንዴት ማህበረሰቡ ሊሰማ ቻለ? ፕላስ ደግሞ አሁን በሜንስትሪ ሚዲያዎች ላይ ነው ስፖንሰርሺፕ ያለው። እንዴት ወደዛ ስታይል ውስጥ ቢዝነሱ ሊገቡ ቻላቸው? እንዳልኩህ ፓሽኑ አለ እና ደግሞ ሬዲዮ አዳማጭ ነበረን። እኔም ጓደኞቼም ናቸው ሌሎች ፕሮግራሞች ላይ የሚሰሩትም ጓደኞቼ ነበሩ። እኔም ሬዲዮ የማዳመጡ በጣም ሱሱ አለ። ያኔ ስፖርት ፕሮግራሞችን በተለይ በጣም ሰማ ነበር። ፋና ላይ ከ12 ጠዋት ከ12:45 እስከ 1 ተኩል እና አላዛር ምናምን ፕሮግራም ነበራቸው። በጣም ነበር ሬዲዮ እነ ሸገር ኤፍኤም ላይም ሸገር ስፖርት የአበበ ግደይ የሚያቀርበው ፕሮግራም ነበር። በቃ ተከታትለን ነበር የምንሰማው። በጣም አሪፍ ፕሮግራሞች ነበሩ ያኔ ሬዲዮ ላይ። እነሱን በጣም አዳምጥ ነበር እኔ እና የእነሱን ነገር ማምጣት ፈልግ ነበር ትምህርት ቤቱ ላይ እንደ ፕሮፌሽናል ስራ ማለት ነው። ሌሎቹም ጓደኞቼ ደግሞ ሌሎች የሚያዳምጧቸው ኢትዮፒካ ሊንክን ያዳምጡ ነበር ለምሳሌ ጓደኞቼና የእሱ አይነት ይዘት ያለው ፕሮግራምን ሚኒ ሚዲያ ያመጡ ነበር። ከዛ በዛ ምክንያት ፉክክር መፈጠር ተጀመረ። ጓደኞቼ ናቸው ግን በቃ ፉክክር መፈጠር ተጀመረ። ትምህርት ቤቱም ደግሞ እንደዚህ አይነት ነገር በጣም የሚያበረታታ አይነት ትምህርት ቤት ነበር። ባለቤቷም እንደዛ ነበረች። በቃ ሚኒ ሚዲያው ላይ እንደዛ መስራት ጀመርን። ሳናስበው ከትምህርት ቤቱ ውጪ አካባቢው ላይ ተደማጭ መሆን ጀመረ ማለት ነው። ሰዎቹ የንግድ የሚባል አካባቢ ነውና አብዛኞቹ ሰዎች የሚንቀሳቀሱበት ቦታ ነው። ስለዚህ በደንብ መደመጥ ተጀመረ። እኛም ደግሞ ወደር ነው በጣም ያን ፎክክር ወደር ነው። ፊድባክም ነበረው። ስቴቶች ነበሩት በጣም የሚያበረታታል። ልጅ ሆነ ደግሞ እንደዚህ አይነት ነገሮች ሲመጡ የሆነ ያነሳሳሃል በደንብ። ከዛ ፌስቡክ ቻናል መክፈት ጀመረን ምናምን። እኔም ሌሎች ጓደኞቼም እንደዛ አደረግን። ከጓደኛዬ ጋር ነበር የምንሰራው። ቂጤሳ ፉፋ ይባላል። ከሱ ጋር ነበር የምንሰራው። ፌስቡክ ቻናል ከፈተን። ፌስቡክም በጣም ከፍ ማለት ጀመረ። እስከ 35,000 ተከታዮች ምናምን ነበሩ። ምንድን ነው የሚለው ስሙ? ፌስቡክ አዲስ ስፖርት ነው። ከድሮም ከሚኒ ሚዲያ ጀምሮ አዲስ ስፖርት የሚል ቻናል ይዘን የመጣ ነው። በቃ እንደዛ ሆነ። ፌስቡክ ላይ መልቀቅ ጀመረን። ከትምህርት ቤት ውጪ ሌሎች ሰዎች ጋር መድረስ ጀመረን ማለት ነው። ከአካባቢ ውጪ ሌሎች አካባቢዎች ላይም በፌስቡክ መድረስ ጀመረን። በቃ ሱስ እየሆነ መጣ። ይህን ነገር መፖሰት፣ መልቀቅ፣ ፌስቡክ ላይ መጻፍ ሱስ እየሆነ መጣ ማለት ነው። ከበዛ ፓሽኑ በጣም እያደገ መጣ። ከዛ 11ኛ ክፍል ሲገባ ይመረጣል ናቹራልና ሶሻል። አብዛኞቹ ሰዎች የሚጠብቁት ሶሻል እንድገባ ነበር። ምክንያቱም ጆርናሊዝሙን አጥብቄ እንዲይዘው ይፈልጉ ነበር። አስተማሪዎቹም እንደዛ ነበሩ። ግን ሶሻል ትምህርቶች ላይ ብዙ አልነበርኩም እና ወደ ናቹራል ሄድኩኝ። በቃ ተስፋ የተማጠጠ መሰለኝ። ከዛ በኋላ ጋዜጠኛ መሆን አልመሰለኝም ነበር ጭራሽ። ምክንያቱም ናቹራል ነው የገባሁት። ጋዜጠኝነት ያለው ደግሞ ሶሻል ዲፓርትመንት ውስጥ ነው። ስለዚህ በቃ ሁሉ ነገር ያከተመ መሰለኝ። ከዛ በፊት ግን ወደ ግቢ ከመግባት በፊት ሞክረህ ነበረ ወደ ጋዜጠኝነቱ ሙያ ስለመግባት? አዎ እጻጻፍ ነበር። ከአብዛኞቹ ጋዜጠኞች ጋር እጻጻፍ ነበር። አላዛር አስገዶም አሁን በጣም የማደንቀው ሰው ነው። ጧት ስፖርት ፕሮግራም ያቀርብ ነበር። ከዛ ውጭ ደግሞ ማታ ላይ 120 ደቂቃ የሚል ፕሮግራም ነበራቸው ፋና ላይ። ፋና ነበር የሚሰራው ያኔ። በጣም ነበር የማደንቀው፣ በጣም ነበር የምወደው። እሱን በጣም አውራው ነበር። እሱም ደግሞ ኢንቫይት አድርጎኝ ፋና ብሮድካስቲንግ ኮርፖሬት እዛም አስጎብኝቶኛል እና በጣም እንደ አርአያ ነበር የምቆጥረው። ብዙ ነገሮችን ያግዘኝ ነበር አላዛር አስገዶም። ፌስቡክ ላይ ተወሩ ነበር። ፌስቡክ ላይ በደንብ እናወራ ነበር። ከዛም በአካል ተገናኘን። በደንብ ብዙ ነገሮችን ነግሮኛል። ዩኒቨርሲቲም ከገባሁኝ በኋላ ጭራሽ እንዳልተው በደንብ እንድቀጥልበትም ይመክረኝ ነበር። እሱ በጣም የማመሰግነው ሰው ነው። ለዚህ ሙያ በጣም የማመሰግነው ሰው ነው። እንደሱ አይነት ሙከራዎችን አድርጌያለሁ። ከዛ ብዙዎችን ግን አውራ ነበር። ሶፎንያስን እንሆንም እናውራ ነበር ፌስቡክ ላይ። ሶፊም ፋዳ ነበረች። ሶፊም እንደዛ ነበር። ብቻ ከአብዛኞቹ ጋር እናውራ ነበር። ፌስቡክ ነበር ያኔ አብዛኛው መልእክት መለወጫ ፌስቡክ ነበር። ቴሌግራም ብዙ አልመጣም ነበር። ዩቲዩብ፣ ቲክቶክ ብዙ አልነበሩ እና ፌስቡክ ላይ ነበረ በደንብ የምናወራው። ያግዙኝ ነበር። እዛም 90.7 ኤፍኤምም ሄጄ አውቃለሁ። እንደዚሁ ዮናስ አጎስ ጋር እሱ ጋርም አውርተን እናውቃለን። እሱም አፕሪሼት አድርጎኛል። ትምህርት ቤትም ውድድሮች ነበሩ፣ የጋዜጠኝነት ውድድሮች ነበሩ። ማለት ትምህርት ቤት ለእያንዳንዱ ተማሪ ወረቀት ይሰጥና ቮት እንዲያደርግ የዓመቱ ምርጥ ጋዜጠኛ ማን ነው፣ የዓመቱ ምርጥ ፕሮግራም ማን ነው የሚል ቮት ይደረግና በሱ ደግሞ አንደኛው ጥቼ ነበር ትምህርት ቤት እና እሱን ዮናስ አጎስ አግኝቶኝ ምናምን በጣም አሪፍ ነው ምናምን ቀጥልበት ያለኝ ጊዜም ነበር እና ብዙ ነገሮችን ሞክሬያለሁ። ግን እንዳልኩ ወደ ናቹራሉ ስላመዘንኩኝ እና ደግሞ ጋዜጠኝነት ሶሻል ዲፓርትመንት ውስጥ ስላለ ተስፋ ቆረጥኩኝ። ተመልሼ ወደ ጋዜጠኝነት መመጣ አልመሰለኝም ነበር። ከዛ ቀጥታ ጉዞ በወቅቱ ሚኒ ሚዲያን ሰርተሃል። ከዛ ከጋዜጠኞችም ጋር ታወራ ነበረ። ምክንያቱም የስፖርት ጋዜጠኛ መሆን በጣም ትልቅ ህልሙ ስለነበረ። ከዛ በኋላ ግን አንደኛ በትምህርት ላይም ጥሩ ስለነበር ካለፍክ ወደ ግቢ የሚያስገባ ነጥብ አመጣ። ከዛ ግን ያው ከሶሻሉ ናቹራሉ መረጥክና ገባ።
ያ ማለት ከጋዜጠኝነት የሚያለያይ ፊልድ ነው ናቹራል ኮርስ። ኮምፒውተር ሳይንስ ደረሰና ገባ። ግቢ የት ገባ? ፕላስ ግቢ እንዴት አሳለፍከው? ሐዋሳ ዩኒቨርሲቲ ነው የገባሁት። በኮምፒውተር ሳይንስ ነው የገባሁት። እንዳልኩ በቃ ፓሽንን ጥዬ የሄድኩኝ ያክል የተሰማኝ። እርግጥ ነው በዚህኛው ፊልድ ላይ ጥሩ ነገር እንዳለኝ ይሰማኛል። ሶሻሉ ላይ ጥሩ አልነበርኩም፣ ናቹራል ላይ የተሻለ ነበርኩኝ። በዛ ምክንያት ነው ናቹራሉንም የተቀላቀልኩት። ሂሳብ ላይ እንዴት ነሽ? ሂሳብ ላይ በጣም አሪፍ ነኝ ይመስለኝ ይላሉ እና ይመስለኛል የደረጃ ሰንጠረዥ ላይ ይመስለኛል ጥሩ ነው። ብዙ ሰው እኮ ናቹራል ይከብዳል ነው የሚለው አይደል? ብዙ ሰው ማትስና ፊዚክስ ይከብዳል ይላሉ። ለእኔ ፓሽን የነበሩ ማለት ይቻላል እነሱ ማትስና ፊዚክስ ደስ ይሉኝ ነበር። በዛ ምክንያት እነሱን ስለምወዳቸው ነው ወደ ናቹራሉ የሚያወዘንኩት። ያው ጋዜጠኝነቱን ወደዋለሁ፣ ግን ብዙ ውጣ ውረዶች የሚገጥሙኝ መሰለኝ ሶሻል ፊልድ ላይ ብዙ ስላልሆንኩኝ ወደዚህኛው አመዘንኩኝና ዩኒቨርሲቲ ገባሁኝ። ሐዋሳ ዩኒቨርሲቲ ብዙ አይደለሁም እሱ ላይ። ስለዚህ ዩኒቨርሲቲ ገባሁኝ ሐዋሳ ዩኒቨርሲቲ። ከዛ በኋላ በቃ እንዳልኩ ፌስቡኩ አለ። እርግጥ ነው ፌስቡኩ አለ። 35,000 ተከታዮች ነበሩት ያኔ። ግን ይሄ የሚኒ ሚዲያው ነገር የለም። ሌሎች ሚዲያዎች ላይ ዩቲዩብ ደግሞ ብዙም እውቀቱም አልነበረኝም ያኔ። ቲክቶክ ደግሞ አልነበረም ያኔ እኛ ስንገባ 2009-2010 አካባቢ ነው ዩኒቨርሲቲ የገባው እና ያኔ እንደዛ አልነበረ። በቃ ከዛ ፌስቡክ ላይ የተወሰነ ጊዜ ለመጻፍ እሞክራለሁ፣ ግን እንዳልኩ ተስፋ የቆረጥኩበት ጊዜ ነው። በቃ ከዚህ በኋላ ተመልሼ ጋዜጠኛ መሆን አልመሰለኝም ጭራሽ። እነዛ እድሎቹ የሚመጡ አልመሰለኝም ነበር። ፌስቡክ ላይ የተወሰነ ጊዜ አንዳንድ ጊዜ ጽፋለሁ እና ያኔም ደግሞ የነበረው ጥሩ ነገር አልነበረም እና ኢንተርኔቶች መቋረጦች ምናምን ነበሩት ያን ሰሞን አካባቢ ላይ ጥሩ ነገሮች አልነበሩም። አንዳንዴ ነበረ የምንጽፈው። በቃ ሙሉ ትኩረቴን ትምህርቴ ላይ አደረግኩኝ። በወቅቱ ትምህርት ላይ ነው የቆየኸው። ታዲያ ትምህርት ላይ ከቆየህ በኋላ ተመረክ፣ ወደ አዲስ አበባ መጣ። ከተመረክ በኋላ ቀጥታ ወደ ስራ ፍለጋ ነው የሄድከው ወይስ ደግሞ ወደምትወደው ሚዲያ ነው የሄድከው? እንዴት ነው የሆነው? ከመመረቂያ በፊት ምንድነው ዩኒቨርሲቲ ያለሁኝ አንድ ጓደኛዬ ነበር፣ የቅርብ ጓደኛዬ ነው። ዩቲዩብ ይሰራል 17,000 ምናምን ተከታዮች ነበሩት ያኔ። እና እኔ ደግሞ እንደዚህ ብዙ የማምን አይነት ሰው አይደለሁም። ሰዎች እንደዚህ ገንዘብ አገኛለሁ በኦንላይን እንደዚህ ገንዘብ አገኛለሁ ሲሉኝ የምቀበል አይነት ሰው አይደለሁም እና አላምነውም ነበር። በቃ ዩቲዩብ እንደሚሰራ አውቃለሁ፣ 17,000 ተከታዮች እንዳሉት አሳይቶኛል። ገንዘብ ይሰራበታል ብዬ ግን አላምንም ነበር፣ እኔ አልቀበልም ነበር። ልጁን ሳየው ግን እየተለወጠ ነው ማለት ከማውቀው በቃ እየለበሰ ነው፣ ጥሩ ነገሮች እያሳየ ነው፣ ለውጥ ነገር እያየሁበት ነው። ኦኬ ነገር ዩቲዩብ እውነትም ይከፍላል እንዴ የሚል አይነት ነገር መጣልኝ ማለት ነው። ኮምፒውተር ሳይንስ ተማሪ ነበርኩኝ። ኢንተርኔት በደንብ የማግኘቱ እድል ነበረን። ዩኒቨርሲቲ ውስጥ እያለንም እኛ ላብ አለን የራሳችን ላብራቶሪ ማለት ነው። አክሰሱ ሰፊ ነው። አክሰሱ በደንብ አለ ዩኒቨርሲቲ ውስጥ እየነበረን። ስለዚህ ለምን አልሞክረውም አልኩኝ ዩቲዩብን። እንዳልኩ ዩቲዩብ አሁን ላይ አልጎሪዝሞች አሉት፣ የራሱ የሆኑ መንገዶች አሉት፣ የምትሰራባቸው መንገዶች አሉት። ያንን ነገር አልተረዳውም እኔ እና ብዙ ቻናሎች 4 አካባቢ ቻናሎችን ከፍቼ ስፖርት ስሰራ፣ ሌላ ነገር ስሰራ፣ የተቀላቀለ ነገር ስለቅበት ማለት ነው። ብዙም እድገት አልነበረውም እና በጣም ከባድ ነው። ግን በጣም ሞክሬያለሁ። ዩኒቨርሲቲ ውስጥ እሱ ነገር ትዝ ይለኛል። የልጁን ነገር አይቼ የሞከርኳቸው ቻናሎች ነበሩ፣ ግን አልተሳኩም። ልጁ ግን እየሰራሁበት ነው ሞክር ሲል ልጁ እየሰራበት ሞክር ይለኛል፣ ገንዘብ እንደሚያገኝበት ይነግረኛል። ግን እኔ አልተቀበልኩትም ነበር። ለውጡን አይቼ ነው እኔ እንደዛ ነገር ማለት ነው። ከዛ በኋላ ነው ተመርቄ ከወጣሁኝ በኋላ ለተወሰነ ጊዜ መምህር ሆኛለሁ። የሂሳብ መምህር ሆኜ ለጥቂት ጊዜ አስተምሬያለሁ። የሂሳብ መምህር የት? እዛው የተማርኩበት ትምህርት ቤት። ለምን ያህል ጊዜ አስተማርክ? 15 ቀን 15 ቀን አስተማሪ ነበር ፏድ። 10 ክፍል አስተምሬያለሁ። ኦኬ ለ15 ቀን ያስተማርኩት። ከዛ በኋላ ይሄኛው ቻናሉ መጣ፣ መልሶ ወደ ጋዜጠኝነት እድሉ መጣ። የሆነ ዩቲዩብ ቻናል ላይ ጋዜጠኛ እንፈልጋለን የሚል ማስታወቂያ አይቼ እንትን አልኩኝ፣ ማስታወቂያ አስገባሁኝ፣ ተወዳደርኩኝ። ከዛ በኋላ አለፍኩኝ። እኔ ሰው ብዙ ጊዜ የተመረቀበትን ሲቪ ይዞ ነው ድርጅት ለድርጅት የሚንከራተተው። አንተ ግን ዩቲዩብ ላይ ማስታወቂያ ሲወጣ የዜና የሚያነብ ሰው ተብሎ ሲወጣ ቀጥታ ሄደህ እዛ ነው ተወዳደርኩኝ። ስለዚህ ውስጥ ራብህ እስካሁን አልጠፋም እኮ ሙሉ ለሙሉ አልጠፋም እኮ፣ ፍላጎቱ ነበር እኮ። ዩቲዩቦቹንም የሞከርኩት እኮ ለዛ ነው። አለ ፓሽኑማ እኮ አለ፣ አይጠፋም። ውስጥ ያለ ነገርም አይጠፋም አይደል? ግን እኮ ስትገባ የአበቃለት መስሎኝ ነበር ብለህ ነበረ። መስሎኛል አሁንማ፣ ምክንያቱም ራኩኛ፣ ከዛ ነገር ራኩኝ ማለት ከሚኒ ሚዲያው ራኩኝ። በጣም የምንሳተፍበት የነበረው ሚኒ ሚዲያ ላይ ነው። ሌሎች የሬዲዮ ጣቢያዎች ላይ መሞከር እድሉ አልነበረኝም። አንደኛ ደግሞ ሬዲዮ ጣቢያ ውስጥ ለመስራት ግዴታ ወረቀት ያስፈልጋል ብዬም ስለማምን ስለነበር ነው። ያኔም ልጅ ስለነበርኩኝ ፓሽኑ ብቻ ሳይሆን ድምፁ ብቻ ሳይሆን ታለንቱ ብቻ ሳይሆን የግድ ወረቀቱ ያስፈልጋል ብዬ ነበር የማስበው።
ስለዚህ ወረቀቱን ደግሞ ላገኘው አልችልም። ኦልሬዲ እኔ ወደ ሌላ አቅጣጫ ጋዜጠኝነት ወደዚህ እኔ ወደዚህ ሄድኩኝ ማለት ነው። እንደዛ ሆነ። ስለዚህ ተመልሼ እድሉን የማገኘው አልመሰለኝም። የባከን አልመሰለህም ጊዜው እየተማርኩበት? እንደ በጣም አሪፍ ጊዜ ነው ያሳለፍኩት። እንኳንም ተማርኩት። ግን ለጋዜጠኝነት ያንን ጊዜ ባጠፋው ብለህ ታምናለህ ወይስ ደግሞ እንኳንም የተለያየ ኮርስ ወሰድኩኝ የምሰራበት ሌላ ነው ግን እንኳን ኮምፒውተር ሳይንሱን ወሰድኩ የምትልበት ኮምፒውተር ሳይንሱን ስለተማርኩት እንትን አልልም፣ አላማረር። በጣም አሪፍ ጊዜ ነበር ያሳለፍኩት። በጣም አሪፍ ትምህርት ነው። በጣም ወደው ትምህርት ነው። ደግሞ ወደዚህኛው ፊልድም ወደ ናቹራሉ ፊልድም ስመጣ ኮምፒውተር ሳይንስን እማራለሁ ብዬ ነው። በጣም ኢንተረስቲንግ ኮርስ ነው ደግሞ በጣም ወደውም ነው እና አንተን አላልኩም። አንዳንድ የሚሆናሉ መሰለ ሰዎች ማለት ነው ፓሽናቸው አለ እዚህ ጋር ፓሽናቸውን ሳያጠነክሩ ሌላ ነገር ይማሩና ከዛ በኋላ የሆነ ታይም ላይ በዛ ነገር ሳይሰሩበት ሲቀሩ ምን ብሎ ያስባሉ መሰለ ምን አለበት ያንኑ አጠናክር ቢሆን ብሎ ያስባሉና አንዳንድ እንደዚህ አይነት ስሜቶች ካሉ ብዬ ነበር። አይ እንደዛ የለው ያው የተመረጠልኝ መንገድ ነው። በቃ ወደ ኮምፒውተር ሳይንስ ሄድኩኝ። ስመለስ ግን እንዳልኩ ገና በተመረኩኝ ሳምንት ሳይሞላው ነው መምህር የሆንኩት። ሳምንት ሳይሞላው ወደ መምህርነት ገባሁ። ከዛ በኋላ ደግሞ እሱን 15 ቀን እንዳስተማርኩኝ ደግሞ ወደ ጋዜጠኝነቱ ደግሞ እድል መጣ። ስለዚህ በተመረኩኝ በ3 ሳምንቱ ማለት ነው ይሄ እድል የመጣው። በተመረኩኝ በ3ኛው ሳምንት ይሄኛው እድል መጣ። ከዛ በኋላ ማስታወቂያ ወጥቶ ነው እንዳልኩ ያየሁት። ዜና አንባቢነት ነው። ተወዳደርኩኝ፣ አየሁኝ። እዛ የሚገርም ነው። ዩቲዩብ እንደዚህ ይሰራል እንዴ ነው ያልኩት እኔ እዛ ከገባሁኝ በኋላ ማለት ነው። የነበረው ነገር ዩቲዩብ እንደዚህ ነው እንደሚሰራው፣ ሰዎችን ቀጥረው ነው የሚያሰሩት። ኤዲተር አለ፣ ኮንቴንት ክሬተር አለ፣ አንባቢ አለ፣ የሚቆጣጠር አለ ቻናሉን። በጣም ነው የገረመኝ። ማለት ዩቲዩብ ከዚህ በፊት ሞክሬያለሁ እንደነገርኩ ልጁ ነግሮኝ የሞከርኳቸው ነበሩ፣ ግን በዚህ መልኩ አላሰብኩትም ነበር። ማለት ዝም ብዬ ቪዲዮዎችን አፕሎድ ብቻ ሳረግ የሆነ ሀብታም መሆን ነበር የመሰለኝ። ቪዲዮ አፕሎድ ሳረግ ብቻ ማለት ነው። ልጁ ተቀይሮ አይቼዋለሁ። እንደዛ ነበር የገመትኩት። ግን በጣም ኢቲክስ ይፈልጋል፣ ትዕግስት ይጠይቃል። በጣም ብዙ ነገሮች አሉት፣ በጣም ብዙ አልጎሪዝሞች አሉት ምናምን የራሱ። ከዛ እነዚህ ነው እንደሚሰራው የሚለውን ነገር በደንብ አየሁኝ። ከዛ ከነሱ ብዙ ነገሮችን መማር ጀመርኩኝ። ከዛ በኋላ ከአንድ ጓደኛዬ ጋር ሆነን አዲስ ስፖርት የሚለውን ቻናል ክሬት አደረግነው። ከመክፈት በፊት እዛ ምን ያህል ጊዜ ሰራ? 4 ወር አካባቢ ሆኗል። ከዛ በኋላ በ4 ወር ውስጥ ደግሞ እንደገና ሌላ ደግሞ የስፖርት ቻናል ውስጥም ዜና የማንበብ ደግሞ እድሉ መጥቶ ነበር። እዛው የዩቲዩብ ቻናል ነው፣ እሱም የተወሰነ ተመልካች ያለው ነው፣ ግን ቢሆንም የስፖርት ቻናል ነው። እሱ ጋርም የማንበብ እድሉ መጥቶ ነበር፣ ጎን ለጎን ማለት ነው። እዚህ ቀን ሰራለሁ፣ እዛ ደግሞ ማታ ሰራለሁ። በቃ እንደዛ ሆነ። ያ የተቀጠርክበት የዩቲዩብ ቻናል የራሱ የሆነ ስትራክቸር አለው። አሰራራቸው በጣም ኦርጋናይዝድ ነው፣ እንደ ሚኒስትሪ ሚዲያ ማለት ነው። በጣም የተደራጀ ነው። ኤዲተር አለ ምናምን። ዩቲዩብ እንደዚህ ነው እንደ እስክል ድረስ ማለት ነው። ያስገረሙኝ። በጣም ኦርጋናይዝድ የሆነ ስራ ነው የሚሰራው። በቃ እንደዛ ሆኜ መስራት አለብኝ አልኩኝ ቀጣዩን ስከፍት። ከዛ 4 ወር ከነሱ ጋር ቆየሁኝ። በደንብ አየኋቸው እንዴት እንደሚሰራ ምናምን፣ አስተማሩኝ እነሱም ብዙ ነገሮችን። ከዛ በኋላ የራሴን ቻናል ደግሞ ክሬት አደረኩኝ። አዲስ ስፖርት እዛው ሚኒ ሚዲያ የነበረው አስቀጠልኩት ማለት ነው ስሙን። አዲስ ስፖርት የሚል ቻናል ከፈትኩኝ እንዳልኩ። ከዛ በፊት 3-4 ሞክሬያለሁ ብያለሁ። ይሄኛው ግን 28 ቀን ሳይሞላው ተስተካከለ። የመጀመሪያው ቻናሌ ማለት ነው። በ28 ቀን ውስጥ መኒታይዝ ሆነ። ያው ክፍያ ምናምን ተጀመረ። ስለዚህ ተቀጥሮ መስራት በጣም ጥቅም አለው እያልከኝ ነው? ያው እውቀቱን ሼር አድርጌያለሁ ከነሱ ሼር አድርጌያለሁ። እዛ ተቀጥሬ በመስራቴ የዩቲዩብን እውቀት ሼር አድርገውኛል። የተወሰነ ነገሮችን አግኝቼበታለሁ ነው የምለው። አሁን ብዙ ጊዜ ስፖርት ላይ የሚሰራ ሰው ሌላ ዲፓርትመንት ለመስራት በጣም ነው የሚቸገረው። ስፖርት ኢንተርቴንመንት ነው፣ ፕላስ ውስጥ ላይ ፓሽኑ ሊኖርህ ይገባል። ፓሽኑ ከሌለ ግን ጋዜጠኝነት ተምረህ ብቻ ስፖርት ጋዜጠኛ መሆን ትችላለህ ማለት አይደለም። ስለ ታክቲኮች፣ ስለ ቴክኒክ፣ ስለ ተጫዋቾቹ ባክግራውንድ ማወቅ አለብህ። የተጫዋቾች በቃ አንዳንዴ ጥቅም የለሽ ይመስላል ጋዜጠኝነት ተምረህ ብቻ ስፖርት ጋዜጠኛ መሆን። በስፖርት ላይ አልነበረም፣ በሌላ በሶሻል ጉዳይ ነበር የምትሰራው። እዛ ሰራ የነበረው ሰዎች ግን ነፍሴ የገዛች ደግሞ ስፖርት ላይ ነበር። ሚኒ ሚዲያ የምሳተፈው በስፖርት ስለነበር ያው ከልጅነት ጀምሮ ነው እግር ኳስ ምናምን የምናየው። በጣም ነበር የምወደው እግር ኳስን፣ ፓሽኑ ነበረኝ። ከዛ በኋላ የራሴን ቻናል ክሬት ሳደርግ ስፖርቱ ላይ ነው መሆን ያለበት ያልኩኝ። ምክንያቱም እኔ ብዙ ነገሮች ያሉት እዛ ላይ ነው ብዬ ስለማስብ ወደዛኛው ነው የሄድኩት። ከዛ አዲስ ስፖርት ዳግም ተወለደች፣ እንደገና ተከፈተ በዩቲዩብ ማለት ነው። የፌስቡኩ ግን እንደነበር ነው። ፌስቡኩ እንደነበር ነው። መቀዛቀዞች ያሉት እንደ ድሮ አይደለም፣ ግን ፌስቡኩ እንደነበር ነው። ከዛ በዩቲዩብ ደግሞ እንደገና ክሬት አደረግ ነው ማለት ነው። አሁን ኢትዮጵያ ውስጥ ካሉት የስፖርት ቻናሎች መካከል
ከቀዳሚዎች ውስጥ በተርታ የሚመደብ ነው። በተለይ አሁን ከመጡ የስፖርት ቻናሎች በፊት ራሱ የነበረ ቻናል ነው ያንተ ቻናል። 3 ዓመት ምናምን ይሆናል። 3 ዓመት ምናምን ይሆናል። አሁን ላይ ዲጂታሉ ውስጥ ሚኒስትሪ ሚዲያዎችም ሌሎችም እየገቡ ያሉት እንጂ አዲስ ስፖርት ረዘም ያለ ጊዜ በርካታ አድማጮችም ያውቁታል። የትኛውም አካባቢ የትኛውም ሚኒስትሪ ሚዲያ ላይ የሚያዳምጥ ሰው ያንተን ድምፅ ያዳምጠዋል። ወደ ቲክቶክ ስመጣውላ እንደሄ ድምፅ ያለውላ ነበር አይደል? ብዙ ናቸው። ብዙ ሰው ያለ ነበር። ዩኒክ ድምፅ ነው ያለ እና አዲስ ስፖርትን ድጋሚ ፈጥረሃት አሁን ለረጅም ጊዜ ኮንሲስታንስ ሆነ እየሰራ ነው የምትገኙና ስትራግሉ እንዴት ነው ግን? ከባድ ነው። ዩቲዩብ እንደሚታሰቡ ቀላል ነገር አይደለም። ከበድ ያሉ ነገሮች ያሉ ትዕግስት ይፈልጋል። ቀላል ነገር አይደለም። በጣም ዴዲኬትድ ሆኖ መስራት ይፈልጋል። አብዛኞቹ ሰዎች አሁን ለምሳሌ ተመረቄ ከወጣሁኝ በኋላ ዩቲዩብን ስሰራ እና ምንድነው የምትሰራው ብለው ስጠይቁኝ ዩቲዩብ ብዬ ስነግራቸው ማለት የትርፍ ጊዜ ስራ የትርፍ ሰዓት ስራ ይመስላቸዋል። እኔ አሁን ፉል ታይም ነው እሱን የምሰራው እና አብዛኛው ሰው እንትን በቃ የሆነ የትርፍ ምን ብቻ ጨዋታ መዝናኛም ሊመስላቸው ይችላል። ነገር ግን አይደለም። በደንብ ዴዲኬሽን ይፈልጋል፣ ትዕግስት ይፈልጋል። በጣም ብዙ ነገሮች ያሉት እና በጣም ከባድ ጊዜያቶች ነበሩት። ግን እንዳልኩ እዛ ግን ሼር ማድረጌ እዛ የሆነ ነገር መውሰዴ ስለ አልጎሪዝሙ ትንሽ መረዳቴ የተወሰኑ ነገሮችን አግዞኛል ብዬ አስባለሁ እንጂ ከዛ በፊት እንደነገርኩ ብዙ ሞክሬ ያልተሳኩ ቻናሎች ነበሩ። ብዙ ሞክሬ በኳሊቲ ደረጃ በጣም ከፍ ያሉ ስራዎችን ከጓደኞች ጋር ጀምረን ነበር በዩቲዩብ ላይ ግን አልተሳኩም ነበር። አሁን ግን በ28ኛው ቀን ነው የተሳካው ይሄኛውና እንዳልኩ ከዛ በፊት በጣም ስትራግሎች አሉት። ዩቲዩብን ለመጀመሪያ የሚያስብ ሰው ዝም ብሎ በቀላሉ የሚመጣ ነገር አይደለም። ፓሽን ምንድነው? ዴዲኬሽን ይፈልጋል፣ በጣም ትዕግስት ይፈልጋል። በዛ መልኩ ነው ሊመጣ የሚችለው። ፕላትፎርሙን ለመረዳት ራሳቸውን ማስተማር ይኖርባቸዋል። የተወሰነ ነገር ማወቅ የተሻለ ነው ብዬ አስባለሁ። ማወቅ መማር፣ ምክንያቱም የሆነ ደሞዝ ሰንባዲ 5 ዓመት ያሳልፋል በዩኒቨርሲቲ ውስጥ ከዛም ውጪ ሙያ የሚማርም ሰው አለ፣ ብዙ ሙያዎችን። አሁን እዚህም ጋር ዩቲዩብ ይከፍላል፣ ቤተሰቡ ላይ ያስተዳድርላል። አንተ አሁን እየነገርከን ነው፣ ምን እያልከን ነው? የቋሚ ስራዬ ነው፣ የሙሉ ሰዓት ስራዬ ነው እያልከኝ ነው እኮ። በሙሉ ሰዓት ስራ አንተ ራስን አስተዳድረ ፕላስ ደግሞ ሌሎችንም ቀጥረክ የምታስተዳድርበትን መንገድ አሁን እየፈጠርክ ነው የምትገኘው። ስለዚህ ቀጣይ አሁን እንደዚህ አይነት ይሄ የትርፍ ጊዜ ስራ እንዳሉን ለማሳወቅ ምን ትላቸዋለህ ለኦዲየንስም? እንደው አዎ ብቻ ዋናው ጠንክሮ መስራቱ ነው እና የተወሰነ ነገር ማወቅ ይፈልጋል። ዩቲዩብ የራሱ የሆኑ አልጎሪዝሞች ስላሉት የተወሰኑ መስራት ያለባቸው ሜትድ አለ። እነሱን ነገሮች የተወሰነ ማወቅ ይፈልጋል። ዋናው ብቻ ጠንክሮ መስራት ነው። የትኛውም ስራ ላይ እንደሚሆነው ማለት ነው። የትኛውም ስራ ዘርፍ ላይ ጠንክሮ መስራት ነው ስኬታማ ሊያደርግ የሚችለው። ስለዚህ እዚህኛውም ተመሳሳይ ነው። ስራ ነው ይሄኛውም ብሎ እስከተያዘ ድረስ ጠንክሮ ከተሰራበት የማይሳካ ነገር የለም። 20 እና 30 ቪው ሊያስቆማቸው አይችልም፣ አይገባም። የመጀመሪያ ሰሞኖች ላይ ዩቲዩብ ከባድ ነው እንዳልኩ ነው። ቪዲዮቹን ስትለቅ ዩቲዩብ እንዳልኩ ካምፓኒ ነው፣ እሱም ገንዘብ የሚያገኝ ድርጅት ነው። ገንዘብ የሚያገኘው ደግሞ ከክሬተሮች ነው። የተወሰነ ያክሉን ገንዘብ ይወስዳል እሱ። ስለዚህ ያንን ደግሞ የሚያየው አንተ በትክክል ትሰራለህ ወይ፣ አንተ በደንብ ጠንክረ እየሰራህ ነው ወይ የሚለውን ያይና ኢምፕሬሽን የሚባል ነገር አለ፣ ለሰዎች ያዳርስልሃል ጠንክረ ስትሰራ ማለት ነው። ግን እንዳልኩ ጣል የምታረግ ከሆነ ቪዲዮ ግን ከአንተ ምንድነው ጠንካራ ሰራተኛ አይደለህም ብሎ ስለሚቆጥረው የተወሰኑ ይገድበዋል። ቪውን ምናምን ይገድብባል፣ ኢምፕሬሽኑንም ብዙ ሰው ጋር አይደርስልህም። ስለዚህ ጠንካራ ሰራተኛ ስትሆን ዩቲዩብ ራሱ ያግዛል፣ ኢምፕሬሽኑን ከፍ ያደርግልሃል እንጂ የመጀመሪያ ሰሞን ቪዲዮዎች በቃ ለአንተና ለላካቸው ሰዎች ወይም ደግሞ ሼር ላደረክላቸው ሰዎች ነው ሊያዩት የሚችለው፣ በጣም ቡስት የሚያደርግ ቪዲዮ ካልሆነ በስተቀር እንጂ የተወሰኑ ሰዎች ነው ሊያዩልህ የሚችለው። እና እነዛ ነገሮች ትንሽ ቢሆንም የመጀመሪያዎቹ ሰሞኖች ላይ በዛው ግን ጠንክረህ የምትሰራበት ከሆነ ከፍ ማለቱም አይቀርም። ፉአዴ ኳስ እንዴት ጀመረ እና ፕላስ ደግሞ ለፉአድ እግር ኳስ ማለት ምንድን ነው? በጣም የምወደው ነገር ነው እግር ኳስ ማለት። አሁን እንግዲህ ስራዬም ሆኗል። ከልጅነት የጀምሮ ነው ኳስ ማየት የጀመርኩት። ትዝ ይለኛል የመጀመሪያ አካባቢ እይቴ የነበረው ትምህርት ቤት ጩጬ ልጆች እየነበረን አንድ ጓደኛ ዮሴፍ የሚባል ጓደኛ ነበረኝ። ልጆች ነበረን ያኔ 4-5 አካባቢ ነው ትዝ የሚለኝ ነገር ማለት ነው። 2005-2006 አካባቢ የሚመስለኝ በፈረንጆቹ ነው። ዮሴፍ የሚባል ጓደኛ ነበረኝ እና ይገርመኝ ነበር። የሄነሪ ማሊያ ነበረው። ሄነሪ የሚል ማሊያ ለብሶ ይመጣል። ያኔ እግር ኳስ ብዙ አይደለንም፣ ተመልክቼም አላውቅም ከዛ በፊት ሰፈር ላይ እንጮታለን እንጂ ሄነሪ የሚል ማሊያ አለው፣ የአርሰናል ማሊያ ማለት ነው።
ከዛ በኋላ ታኬታው ደግሞ ሄነሪ የሚልም ታኬታ ነበረው እና ይገርመኛል። እንዴት ነው ከላይም ሄነሪ ጫማውም ሄነሪ ማን ነው ሄነሪ የሚለው ነገር በጣም ያስገርመኝ ነበር። ታኬታው ድሮ የምታስታውሰው ከሆነ ታኬታው ጎል የሚል ታኬታ ነበር፣ የምትታጠፍ ነበረች። ሄነሪ የሚል ጎል የሚል ምናምን ስም ያላቸው ምናምን ታኬታዎች ጠቁር ነበረች እንደ አዲዳስ ስትራይፕ እና እኔ በጣም ይገርመኝ ነበር። ማሊያም አለው ታኬታውም እንደዛ ነው። ማን ነው ሄነሪ ምናምን እል ነበር። እሱ የአርሰናል ደጋፊ ነበር እና ኳስን በደንብ ነበር የሚያየው። ከዛ በኋላ እስኪ የአርሰናል እና የዩናይትድ ጨዋታ ይመስለኛል ትዝ ይለኛል ሮናልዶ 2 ጎል አግብቷል። እዛ 3-2 ነበር ጨዋታ የተጠናቀቀው። ጥቁር ማሊያ ነበር ማንቸስተር የለበሰው። እዛ ጨዋታ ላይ ሄነሪን እኔ ምናምን ብሎኝ ነው ያሳየኝ ለመጀመሪያ ጊዜ ማለት ነው። ኳስ ያየሁት ለመጀመሪያ ጊዜ ማለት ነው። እሺ ከዛ በኋላ እዛ ጨዋታ ላይ በቃ ሮናልዶን ያው ወደድኩት። 2 ጎል አገባ ምናምን ልጅ ነው ምናምን ይሯሯጣል ምናምን ድሪብሊንጉ ምናምን ደስ ይላል። ኳስ እንደዚህ ነው ምናምን ብዬ ወደድኩኝ በዛው ማለት ነው። ከዛ በኋላ ኳስ ነው ጀመርኩኝ ማለት ነው። ፒክ ታይሙ ነበር ሮናልዶ ነው የመጣበት አካባቢ ወደ ማንቸስተር የመጣበት አካባቢ 2003 ላይ ነው የመጣው እንዳልኩ 2005 ወይ 2006 ሲዝን ላይ ነው። በዛ ምክንያት ነው ኳስ ነው የጀመርኩት በጓደኛዬ ምክንያት ማለት ነው። በዮሴፍ ምክንያት ነው። ከዛ ወደው ቀረ። ከዛ ኳስ በጣም የሚያዝናና ነገር ሆነልኝ። ከመጫወት ባለፈ ማየትም በደንብ ጀመርኩኝ ማለት ነው ከልጅነቴ ጀምሮ። ከዛ በኋላ በጣም ነበር የማየው ኳስ። አቅራቢያችንም ነበር ደግሞ እነዚህ ኳስ አዲስ ቲቪ ቤቶች ምናምን አቅራቢያችን ነበሩ። በጣም ነበር የምከታተለው። በዛ መልኩ ነው ኳስ ማየት የጀመርኩት። ኳስ የጀመርከው በዛ መልኩ ነው። ነገርም ሰው ሪዝን አለው እና አንድ ሰው አጎቴ ኳስ ስለሚያይ የማንቸስተር ደጋፊ ነው እና የመጀመሪያ ቀን የወሰደኝ ፈርስት ኢምፕሬሽን ነው ይባላል አይደል? ኤቭሪቲንግ እጄ ኳሱን አየሁኝ የማንቸስተር ዩናይትድ። ከዛ የማንቸስተር ዩናይትድ ደጋፊ ሆኜ ቀረው አለ እንጂ ባጫወቱ በምናምን ፈልጌው አይደለም አለ። በቃ የመጀመሪያ አየሁት ማንቸስተር የመጀመሪያ ስታየው እንደዛ ሊሆን ይችላል። ከዛ እንደዛው እየቀረው አለ። ድሮግባን አይቶ ሞሪኒዮን አይቶ የሚጀመረ ሰው አለ አብዛኛው ሰው እና ኳስ አብዛኛው እንግዲህ የሚያግባባ ነው። እኔ አሁን በመንገድ ስመጣ እንኳን ይበል 1-3-4 ቦታ ላይ እንዲህ እያለፍኩኝ ስለ ኳስ ነው የሚወራው። በጣም ደነገጥኩኝ። ማለት የንግድ ቦታ ላይ ነው ያሉት፣ ሱቅ ላይ ነው ያሉት እና መረጃ አለው ሰው በደንብ በጣም መረጃ አለው በደንብ ታክቲክ ይዘረዝራል። እና በፍቅር አንድ መስሪያ ቤት ላይ ቅዳሜና እሑድን ሰርተ ሰኞ ላይ ስትገናኝ የመጀመሪያ የወንዶች ወሬ ኳስ ነው። ታክቲክ ነው የሚያግባባህም ኳስ ነው ኦፊስ ውስጥ ማለት ነው። ስለ ንግድ ይሄ ገባ ምናምን አታስቀድምም። ስብሰባ ላይ ነው የምታነሳው። የመጀመሪያ ንግግር ግን ኳስ ነው። ስለ ታክቲክ ስለ ቴክኒክ እና ዓለምንም ያግባባል አይደል? እኔ እናንተ በደንብ ተወዳጅ ስፖርት ነው። አሁን ላይ ምንም ጥያቄ የለው። አሁን ደግሞ ቴክኖሎጂውን በጣም ከፍ እያለ ነው። ሰው አክሰስ ማድረግ ይችላል። በደንብ ኳሱንም መመልከት ይችላል። መረጃዎችንም ቶሎ ቶሎ አፕዴት ማድረግ ይችላል። ብዙ አሁን አክሰስ የምታደርግባቸው ሜትሮች ስላሉ በጣም ብዙ ተመልካቾች ያሉት እግር ኳስ ብዙ መረጃም አላቸው። ፕላስ ደግሞ ያግባባል። በቃ ይሄ ወዳጅ ይሰጣል በደንብ። አንድ ቦታ እኔ መዝናኛ ቦታ ላይ እያየሁ አላቆም አጠገቤ ቁጭ ብሏል እና እንዲህ ቢያገቡ እንዲህ ቢስተው እኛ እናወራ እርስ በርስ እንደምናወራ አናውቅም። ለካ ስለ ታክቲክ ስለ ቴክኒክ እያወራን ጥልቅ ሄደናል። መጨረሻ ላይ ተዋውቀን ስልክ ተቀያይረን የተለያየንበትና ስቲል የምንደዋውሉ ሰው አለና እኔ የኳስ ፓወር ስቲል በጣም ይገርመኛል። በጣም ፓወር አለው ኳስ ዓለም ላይ በደንብ። አብዛኞቹ ለሰላምም እግር ኳስን የሚመርጡበት ጊዜ አለ። ብቻ አብዛኛው አሁን ዓለም ላይ በጣም ተመልካቾች ያሉት እግር ኳስ። እንደውም የሆነ ጊዜ ትዝ ይለኛል አንድ ጥናት ዓለም ላይ ከሚገኙ ህዝቦች 80% ጆዜ ሞሪኒዮን ያውቁታል የሚል መረጃ ሰምቻለሁ ከዚህ በፊትና እግር ኳስ ምን ያክል ሰው ጋር እንደሚደርስ ነው። በጣም ደስ የሚለው የሌላ ቦታ ላይ የሚሰሩ ባስኬትቦለሮች ዩኤፍሲ ፋይተሮችን ስትመለከት ኢንፍሉዌንስ የሚያደርጋቸው እግር ኳስ ነው የሚለው የምትወደው ዘርፍ ላይ ነው ያለው። ፏዴ ዶ ፐርሰናል ጥያቄ ላድርግብህና አሰልጣኝ ከተጫዋች የምንጊዜው ምርጥ አሰልጣኝ የምትለው የምንጊዜው ምርጥ ተጫዋች የምትለውን እና የምንጊዜው ምርጥ ቡድን የምትለውን እስቲ። አሰልጣኝ ጓርዲዮላ ፔፕ ይመስለኛል ምርጥ አሰልጣኝ። ግን ብዙ ግን አሰልጣኞች አሉ፣ በጣም ብዙ አሪፍ አሰልጣኞች አሉ። ግን ማለት እኛ በደንብ መመልከት የቻልነውን ከሆነ የምናወራው ከዛ በፊት የሚነሱ አሰልጣኞች ስላሉ ማለት ነው። በደንብ ካዩዋቸው አሰልጣኞች እና በደንብ በቃ ሊቅ ነው ፔፕ፣ ሊቅ ነው፣ ምንም ጥያቄ የለውም። ፔፕ ነው ይመስለኛል ምርጡ አሰልጣኝ። እንትን ይመስላል ፔፕ ጋድ ፋዘር የሚባለው አለ አይደለ? ፈጣሪ፣ የታክቲክ ፈጣሪ፣ የፍልስፍና ፈጣሪ ይመስላል ነው። ልክ እንደነ በእርግጥ ከዮሃን ክራይፍ የተቀዳ ነገር አለው፣ ግን በደንብ ደግሞ እሱ አሪፍ አድርጎ ሰርቶታል። ብዙ ነገሮች አሳይቷል በደንብ። አሁን ለምሳሌ ማርሴሎ ቤልሳ አለ፣ ራኒክ አለ፣ ክራይፍ አለ፣ አሪጎ ሳኪ አሉ። ይሄ የራሳቸው አጫወት ነገር አላቸው። ካቴናቼ ሃይ ፕሬሲንግ
ቤልሳ፣ እዚህ ጋር ስመጣ ገንገን ፕሬስ፣ ራኒክ፣ ቲኪታካ ደግሞ ክራይፍ። ፔፕ ጋርዲዮላ አንተ እንዳልከው ከዛ ከዮሃን ክራይፍ የተወሰደ ነገር አለው እንዳልከው፣ ግን እሱ ደግሞ ሞር አፕዴት አድርጎታል። በጣም አሪፍ ነገር አለው። በዋንጫ የታጀበ ጊዜ ምን ያሳለፈው አይ በጣም አሪፍ ነገርን ያሳየው ምንም በእግር ኳስ ላይ የሚጣላው ሰው ራሱ ወዶታል። አዎ በደንብ አብዛኛው ሰው ኳሱ እና አብዛኛውን ስለሚቆጣጠሩት ምናልባት አሰልቺ ነው ሊሉ ይችል ይሆናል። ነገር ግን ፔፕ በጣም አሪፍ አሰልጣኝ ነው። እስካሁን ድረስ እኔ ካየኋቸው ምርጡ አሰልጣኝ ነው ፔፕ። ከተጫዋች ሮናልዶ እና ሜሲ ለምን እንጋጭ? ሮናልዶ እና ሜሲ ብሏቸዋል። ስለዚህ ሁለቱም ምርጥ ተጫዋቾች ናቸው። በቃ ስላየኋቸው ደስ ይለኛል። እነሱ ጎቶች ናቸው ሁለቱም በደንብ ሮናልዶ እና ሜሲ። ስለ እነ ማራዶና እነ ፔሌም ይነሳሉ፣ ግን እኔ እንዳልኩ ባየኋቸው ነው ምልክ ባየኋቸው ነው። እኔ በጊዜ የነበሩት እነሱ ናቸው። በእነሱ ጊዜም ስለነበርኩ ደግሞ በጣም ነው ደስ የሚለኝ። በጣም በእነሱ ዘመን ስለሆነን በጣም እድለኞች ነን። እንዲህ ከጀመሩ ጀምሮ እስኪጨርሱት እኮ ነው። እስካሁን ድረስ ቶፕ ሌቭል ላይ ናቸው። እስካሁን ድረስ ለ20 ሲዝን ቶፕ ላይ ናቸው እስካሁን ድረስ። አሁን ለምሳሌ 2025 አለቀ። 2025 የውድድር ዓመት አለቀ። ሮናልዶ 2025 41 ጎል አግብቶ ነው ያጠናቀቀው። 41 ጎል አግብቶ ነው ያጠናቀቀው። እስካሁን ድረስ ቶፕ ነው። ሜሲም እንደዛ ስቲል ኢንፍሉዌንሰር ናቸው። እስካሁን ድረስ አሉ። ዓለም ዋንጫው ላይ የሚጠበቁ ተጫዋቾች ናቸው አሁንም ድረስ ማለት ነው። የሚገርም ተጫዋቾች ናቸው። አሁን ለምሳሌ የተጫዋች ድጋፍ ላይ እና የክለብ ድጋፍ ላይ አይደንቲቲ አለ ብዬ አስባለሁ። ካራክተር ሜሲን በምን አይነት ካራክተሩ ታደንቀዋለህ? ሮናልዶን በምን አይነት ካራክተሩ ታደንቀዋለህ? እንዳልኩ ነው ሜሲ ናቹራል ነው። ምንም ይሄ ተደጋግሞ የሚነገር ነገር ነው። ሜሲ ናቹራል ነው፣ ጊፍትድ ነው። ኳስ በደንብ ይችላል፣ በጣም ይችላል ኳስ፣ ምንም ጥያቄ የለውም። ሮናልዶ ደግሞ ራሱን በደንብ የሰራ ራሱ ላይ በደንብ የሰራ ሰው ነው። እንደ ማሽን ነው የሚሰራው። ስለዚህ ራሱን በደንብ ሰርቶ ከናቹራሉ ሜሲ ጋር እየተፎካከረ ነው። ግን ሁሌ ግን ሜሲ ናቹራል ነው ምናምን ሲባል ግን የራሱ ጥረት የሌለው ይመስላችኋል ብዙ ሰዎች። ግን እሱም ስቲል ጥረት ያደርጋል። ግን ሮናልዶ እንዳልኩ ግን በደንብ ሰርቶ ግን እዛኛው ድረስ ጋር መፎካከር ችሏል። እና የሚገርም ተጫዋች ነው ሮናልዶ። ከሁለቱም መጥብባል ሁለቱን ነው አወጣጣው ሞክር ያለው እንግዲህ ጋይስ ከዚህ በላይ ሌላ ጋዜጠኛ ቢል አወጣጣው ምንድነው? ሁለቱን ግን አስጨርሽሽ ነበር እንደምንም እንዳልኩ ለመጀመሪያ ጊዜ ያየሁት ሮናልዶ ነው። ለመጀመሪያ ጊዜ ቀደም ኳስ ጀምረ እንደነገርኩ የሄነሪን ጨዋታ ላይ ያሳየኝ ወስዶኝ ኢምፕረስ ሊሆንኩት በሮናልዶ ነው ብያለሁ። ሮናልዶ ነው ለመጀመሪያ ጊዜ ያየሁት እና እግር ኳስንም በጣም እንደወደ ያደረገኝ ደግሞ ተጫዋች ነው እና ሮናልዶን በጣም ነው የምወደው። ሜሲም ታለንትድ ነው፣ እሱንም በጣም ነው ማደንቀው። ተመልሶላቸዋል። ስለዚህ እስከዛሬ እኛ ኳስ ማየት ከጀመርንበት በአንተ እድሜ ወርልድ ክላስ ቡድን የምትለው ይሄ ስብስቡ እና እኔን አሳምኖኛል ወደ ፍጹምነት ተጠግቷል የምትለው ብሔራዊ ቡድንም ሊሆን ይችላል፣ ክለብም ሊሆን ይችላል። በቃ እግር ኳስ ባየበት ዘመን ወደ ፍጹምነት የተጠጋ ቲም የትኛው ቲም ነው? እኔ በጣም የምወዳቸው ሁለት ቡድኖች አሉ። የምወዳቸው ስለ በጣም አሪፍ እኔ ብቻ በጣም ደስ የሚሉኝ የነበሩ ቡድኖች 2008 የማይሰር ቡድን 2008 ቻምፒየንስ ሊግን የበላው ቡድን ማለት ቼልሲን አሸንፎ ቻምፒየንስ ሊግ የበላው ቡድን እና የጋርዲዮላ ባርሳ የሚገርሙ ቲሞች ናቸው። ሁለቱ ወደ ፍጹምነት የቀረቡ ቡድኖች ነበሩ። ሁለቱ ቡድኖች በጣም ይመቹኛል። ግን በስኬትም ደረጃ ከሁለቱ አንዱን ውሰድ ብለን ከባድ ነው። አሁንም በወቅቱ ባርሴሎና ቻምፒየንስ ሊግን ከፍ አድርጎ አንስቷል። በወቅቱ ላሊጋንም አሳክቷል፣ ኮፓ ዲላሬ ማሳክቷል። ሁሉንም ጠቅላው ነው የወሰደው። ሁሉንም የስፔን ሶስትዮሽ ዋንጫ ወስዷል። ሶስትዮሽ ዋንጫ ወስዷል ፔፕ ጋርዲዮላ እና በወቅቱ ምንድነው ያደረገው? ያ ቲም ኢቭን የስፔን ብሔራዊ ቡድንም ሰርቷል። አብዛኞቹ ተጫዋቾች ከዛ ከባርሳ ቲም የተወሰዱ ናቸው። ስፔን ብሔራዊ ቡድን የዴል ቦስኬ ቡድን ማለት ነው እና 2012 የአውሮፓ ዋንጫን ሲያሸንፉ 2010 የዓለም ዋንጫን ሲያሸንፉ የስፔን ብሔራዊ ቡድን አብዛኞቹ ፔፕ ያወጣቸው የባርሳ ተጫዋቾች ናቸው። አብዛኛው ስፔን ስብስብ ውስጥ የነበሩት ማለት ነው። ብዙ ቫልዩ ነበራቸው እና እሱ ቡድን የፔፕ ቡድን በጣም አሪፍ ቡድን ነበር እና 2008 የማይሰር ዩናይትድ ቡድን ደግሞ በጣም ደስ የሚለኝ ቡድን ነው። ሮናልዶ የነበሩበት ሮናልዶ ቶፕ የነበረበት ዓመት ማለት ነው። እሱ ቲምም በጣም ደስ የሚል ቲም ነበር። እነ ቴቬዝ፣ ሮናልዶ፣ ሩኒ ነበሩ ፊት ላይ። ለዩናይትድ በጣም አሪፉ ቡድን ነበር እሱ። ያኔ በጣም እግር ኳስ ማየት ከጀመርኩኝ የ2008ቱ ማንቸስተር ዩናይትድ እና
የ2008 ባርሴሎና ምርጥ ነበር። የ2009 እስከ 11 የነበረው የባርሳ ስብስብ 2008 ዩናይትድ ከ2009 እስከ 11 የነበረው 2009 እንኳን 2011 አካባቢ የነበረው የባርሳ ስብስብ ማለት ነው። ሁለቱም ደስ የሚለው ከአካዳሚ ነው ይወጡታል። ይሄኛው ከካሪንግተን ይወጡ ይበዛሉ፣ እዛ ደግሞ ከላማሲያ ይወጡ ናቸው። በዚህ ኳስም ታምር ነበር ይዘ በጣም አሪፍ ነበር ያኔ። ፉአዴ ፐርሰናል የእንትንህ የእግር ኳስ እይታህና እንዲሁም ደግሞ እግር ኳስ የምትመለከትበት ወይ በዚህ መልኩ አጠና ነው። ፉአዴ ቀጣይ ምን አይነት አዲስ ስፖርት ምን አይነት ሌቭል ላይ መድረስ ትችላለች? ፕላስ አሁን ያለችበት ኮንዲሽን እንዴት ነው? ወደ ፎርማቱ ከፍ ወዳለ ሚዲያ የሚቀየርበት ኮንዲሽን አለ? አሁንስ ምን አይነት ሂደት ላይ ነው? ብዙ ቻናል እንዳለ አውቃለሁ። ቀጣይ አዲስ ስፖርትን እየሰራን ነው። አሁን በደንብ ከጓደኞቼ ጋር በደንብ እየሰራንበት ነው። ከሱ ደግሞ ትንሽ ከፍ ለማድረግም እየሞከርን ነው። የምስል ስራዎችን ለመስራት እየሞከርን፣ የቪዲዮ ስራዎችን ለመስራት እየሞከርን ነው። አሪፍ ነገሮችን ለማምጣት እየሞከርን ነው። አዲስ ስፖርት ቻናል ላይ ሌሎች ቲቪ ላይም ለመስራት እየሞከርን ነው። ከአንተ ጋርም የሚያወራናቸው ነገሮች አሉ። ቲቪ ላይም ለመስራት የምሞክራቸው ነገሮች አሉ። በዛ መልኩ አሁን ላይ እንደዛ ነው እየሞከርን ያለ ነው። አሪፍ ነገሮች ይኖራሉ። በቅርብ አሪፍ ነገሮች ይኖራሉ። ስለዚህ ቀጣይ አንተ ከራስህ አልፎ ኢንተርፕረነር መሆን የሚችልበት ኮንዲሽን አለ እያልከኝ? በተቻለኝ አቅም ሌሎች ሰዎችንም እዚሁ እየሞከረን ነው። አሁንም እየሞከረን ነው። ሌሎች ልጆችም አሉበት። እኔ ብቻ አይደለሁም። እዛ ላይ በጣም ብዙ ሰዎች ኢንፍሉዌንስ ያደርጋሉ እዛ ቻናል ላይ እና ብዙ ሰዎች ልፋት እንዳልኩ ጓደኛዬም አለ። ከእሱ ጋር ነው በደንብ የምንሰራው አሁን። ስለዚህ ቀጣይ ፉአዴን በቻናሉ ብቻ በዚህ ባሉት ቻናሎች ብቻ ሳይሆን ከፍ ባለ አሁን ሚዲያ እየሆነ ነው ዩቲዩብ ቻናል እና በስፖርቱ ረድፍ በቀጥታ ስርጭትም ቀጥታ መረጃዎችንም አዲስ ስፖርት ላይ ገባ እያላችሁ ታያላችሁ። ከዛ ውጭ ደግሞ እንዳለው እንግዲህ የቲቪ ፎርማት ውስጥ ለመግባትም ጥረት እያደረገ ነው። ፕላስ አብረን እያወራን ሁላ ነው የምንገኘው እና ቀጣይ ትልቅ ስራ ለመስራት ጥረት እያደረገ ነው የሚገኘው። ፉአድ አዲስ ስፖርትን ከሃይ ስኩል መሀል ላይ ካምፓስ ጋር ዘሎ ድጋሚ ታለንቱን አግኝቶ ትላልቅ ጋዜጠኞችን አውርቶ ወደ ዩቲዩብ ቻናል መጥቶ ስትራግል አድርጎ ተቀጥሮ ከዛም በኋላ ቻናሉ ፈጥሮ ቻናሉን አሳድጎ ፕላስ አሁን ደግሞ በስፖርቱ ዘርፍ ላይ የሙሉ ጊዜ ስራው አድርጎት እየሰራ ይገኛል። ታዲያ በምትወዱ ስራ ምን ያህል ስትራግል እያደረጋችሁ ነው አይደለ? በደንብ ከፉአዴ መማር ትችላላችሁ። እኔ እንደውም እሱ ብዙ ጊዜ ከሰው ማራለሁ ነው የሚለው ብዙ ጊዜ እና እኔ ግን ከእሱ ብዙ ነገር የምንማረው ነገር ስላለ ነው። ፉአዴ ቴንክ ዩ ዛሬ ስለቀረብክ በጣም ከልብ አመሰግናለሁ። በጣም አመሰግናለሁ። በዚህ አጋጣሚ መጨረሻ የምትለው መልእክት ካለ? ያው ላገዙኝ ሰዎች በጣም ማመስገን እፈልጋለሁ። ጓደኞቼ፣ ቤተሰቦቼ፣ ፈጣሪንም ከልብ አድርጌ አመሰግናለሁ። ባለቤቴንም ማመስገን እፈልጋለሁ። ብቻ እኔ አሻራ ያሳረፉ ሰዎች በጣም ብዙ ናቸው። እንትና ብዬ መጥቀስ አልችልም። በጣም ብዙ ሰዎች ናቸው እኔ ላይ አሻራ ያሳረፉ፣ በትንሹም በትልቁም ቢሆንም ሁሉንም ጠቅልል አድርጌ ማመስገን እፈልጋለሁ። ምስጋና ደስ ይላል። በደንብ አመሰግናለሁ። እኛም እዚህ ስቱዲዮ ድረስ መጥተህ ሀሳብን ስላጋራ ቀጣይ ደግሞ ሰዎች መስራት እንደሚቻል ስላጋራህልን ከልብ ነው አመሰግናለሁ። እኔም በጣም አመሰግናለሁ ፊራ። እዚህ ከሩቅ ነው የመጣው አውቃለሁና ሪስፔክት በጣም ደስ ብሎኛል። ቴንክ ዩ። በቀጣይ ደግሞ በሰፊው እንመጣለን። በተለይ እንደዚህ አይደለም የምናመጣው ፕራክቲካሊ ሄደን ቦታው ላይ እየቀረጽም እንዴት እንደሚሰራ ምናምን ያለው ነገር እንደ ትምህርትም ነው። አንዳንድ ዩቲዩብ ቻናል ያሳደጉ ሰዎች እያስተማሩ ነው አይደለ? ዩቲዩብ ምን አይነት ፎርማት እንዳለው ምናምን እሱ ጋር ግን በፕራክቲስ ሄደን የምናይበት ኮንዲሽን ይፈጠራል። በእርግጠኝነት ይመቻችሁ። በቀጠሮ ሰብስክራይብ፣ ላይክ፣ ሼር ያድርጉ አይደል? በደንብ ይህንንም ቻናል ሰብስክራይብ አድርጉለት። ፊራ ጓደኛዬ ነው በደንብ። ስለዚህ ይህን ቻናል ሰብስክራይብ አድርጉለት። እነዚሁ አሪፍ እንግዶችን ከዚህ በኋላ የሚይዞላችሁ ይቀርባልና እንደዚህ አይነት ፖድካስቶች እንድትከታተሉ ይህን ቻናል ሰብስክራይብ ማድረጋችሁን አትርሱ። ይህንን ቪዲዮም ላይክ አድርጉት። በደንብ ኢንጌጅ እንዲሆን ኮሜንትም ጻፉ፣ ያላችሁን ሀሳብ ጻፉለት። አመሰግናለሁ በጣም። ሰምታችኋል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኛ ጋር እንድቆዩ ሌሎችን ፕሮግራሞች ከዚህ በላይ ድንቅ ፕሮግራሞችን ማለት ውጭ ወጣ ብለን የምንቀርጽበትን እዚህ ፖድካስትን ያደረግነው ከፉአዴ ጋር የውጭ ቀረጻዎችን የምንሰራበትም ኮንዲሽን ይመጣል፣ በእርግጠኝነት ይመጣል ብዬ አስባለሁ። እናንተ ብቻ ላይካችሁ እንዳለው ኢንጌጅመንት እንዲጨምር ኮመንታችሁን ከስራ አስቀምጡልን። ፉአዴ እንሰናበተው። በጣም አመሰግናለሁ ፊራሺ። አመሰግናለሁ።